ጤና ይስጥልኝ ዓለም እንዴት ሰነበተች የተሰኘው መርሃ ግብራችን አሁን ጀምሯል። በቅድሚያም አርዕስተ ዜናዎች። በትግራይና በአማራ ክልል በርካታ ሄክታር የእርሻ መሬት በከባድ በረዶና ጎርፍ መውደሙ ተገለጸ። በዝርዝር እንመለከተዋለን። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ኢትዮጵያ ለውጭ የኢንቨስትመንት ፈታኝ አገር ናት አለ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ሰሞኑን ባወጣው መረጃ የኢትዮጵያ የኢንቨስትመንት ሁኔታ ለአሜሪካና ለሌሎች የውጭ ኩባንያዎች ፈታኝ ነው ሲል አስታወቀ። በምንጃር ሸንኮራ ቤተክርስቲያን ውስጥ በደረሰው አደጋ የሞቱ ሰዎች ቀብር ተፈጸመ። በአማራ ክልል ሰሜን ሸዋ ምንጃር ሸንኮራ ወረዳ አረርቲ ማርያም ቤተክርስቲያን በደረሰ አደጋ የሞቱ 36 ሰዎች ቀብር ዛሬ ተፈጽሟል። አረርቲ ማርያም ቤተክርስቲያን በደረሰ አደጋ የሞቱ 36 ሰዎች ቀብር ሐሙስ ዕለት ተፈጽሟል። በምንጃር ሸንኮራ አረርቲ ማርያም በየዓመቱ በሚከበረው ክብረ በዓል ላይ ትናንት መስከረም 21 2018 ዓ.ም ታድመው የነበሩ 36 ምዕመናን ለግንባታ የተረበረበ እንጨት ተደርምሶ መሞታቸው ይታወሳል። የትግራይ ክልል ጊዜያዊ አስተዳደር ጥሪና በአፋር ነፃ መሬት የሚገኘው ኃይል ምላሽ። ከትግራይ ኃይሎች በመነጠል በአፋር ክልል እየተደራጁ ያሉ ታጣቂዎች ትግራይ ላይ ለመፈጸም ያቀዱት ጥቃት በክልሉ ነዋሪዎች ጥረት መክሸፉ የትግራይ ጊዜያዊ አስተዳደር አስታወቀ። ራሳቸውን የትግራይ የሰላም ኃይል ብለው የሚጠሩ ታጣቂዎች መሪ ጄኔራል ገብረ እግዚአብሔር በየነ በክልሉ ያሉ ፖለቲካዊ ችግሮችን በድርድር ለመፍታት ቅድመ ሁኔታዎችን አስቀምጠዋል። ኢትዮጵያ የኤርትራን የአገርነት ዕውቅና ልታነሳ ነው። ሆርን ሪቪው የተሰኘው መጽሔት ኢትዮጵያ በ1993 ዓመተ ምህረት ለኤርትራ የሰጠችውን የሉዓላዊ ሀገርነት ዕውቅና እንደገና እንድትመረምርና እንድትነጥቅ የሚጠይቅ ጠንካራ ክርክር ያቀረበበትን ሰፊ ትንታኔ አውጥቷል። በዝርዝር እንመለከተዋለን። ኢትዮጵያ የአሰብ ወደብ ባለቤት ሆና አታውቅም ሲሉ አምባሳደር አንደ ብርሃን ወልደ ጊዮርጊስ ተናገሩ። የኤርትራ መንግስት የአውሮፓ ህብረትና ሌሎችም አገራት አምባሳደር የነበሩት አምባሳደር አንደ ብርሃን በሰጡት ቃለ ምልልስ በኢትዮጵያና በኤርትራ መካከል ጦርነት የሚቀሰቀስ እንደማይመስላቸው አስታውቀዋል። በአማራ ክልል አሁንም ድረስ ወደ 4 ሚሊዮን የሚጠጉ ተማሪዎች ከትምህርት ገበታ ውጪ መሆናቸው ተገለጸ። በክልሉ ከ2400 በላይ ትምህርት ቤቶች ዝግ እንዲሁም ከ1000 በላይ ትምህርት ቤቶች ደግሞ ከተባለለት ዓላማ ውጪ ጥቅም ላይ እየዋሉ ነው ተብሏል። በዝርዝር እንመለከተዋለን። ቻይና ለአሜሪካ እጅ ሰጠች። ሁለቱ ባለግዙፍ የኢኮኖሚ አንቀሳቃሽ ሀገራት በጀመሩት የኢኮኖሚ ጦርነት ምክንያት በአሜሪካና ቻይና መካከል ውዝግብ ሲያስነሳ የቆየው ግዙፉ ማህበራዊ ሚዲያ መተግበሪያ ቲክቶክ በአሜሪካ ኩባንያዎች ሊተዳደር መወሰኑንና በአሜሪካ ስራውን ለመቀጠል ስምምነት ላይ መድረሱ ተነገረ። በኢራን የአገዛዝ ለውጥ ለማድረግ አስበናል አሉ ቤንያሚን ኔታንያሁ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመካከለኛው ምስራቅ በቅርብ ጊዜ ውስጥ በሚገርም ሁኔታ የአገዛዝና የሥርዓት ለውጦች እንደሚኖሩ መናገራቸው ተሰማ። ሱዳን በአባይ ወንዝ ውሃ ሙላት የተነሳ የአስቸኳይ ጊዜ አዋጅ አወጀች። የሱዳን መስኖ ውሃ ሀብት ሚኒስቴር ባወጣው አዋጅ በአባይ ወንዝ ዳርቻ የሚገኙ ነዋሪዎች በሙሉ ከባድ አደጋ ውስጥ መግባታቸውን አስታውቋል። ሱዳንና ግብጽ ኢትዮጵያን ለዚህ የጎርፍ መጥለቅለቅ እንደ ምክንያት እየከሰሷት ይገኛል። በዝርዝር እንመለከተዋለን። ኳታር ሆይ ሉዓላዊነትሽን ስለተዳፈርኩ ይቅር በይኝ አለች እስራኤል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ወር እስራኤል በዶሃ ታይቶ በማይታወቅ ሁኔታ በሐማስ መሪዎች ላይ ባደረሰችው ጥቃት የኳታር ዜጋ ለፈጸመችው ግድያ ኳታርን ይቅርታ መጠየቃቸው ተነገረ። ባደረሰችው ጥቃት እስራኤል ለፈጸመችው ግድያ ኳታርን ይቅርታ መጠየቃቸው ተነገረ። በጋዛ ሰላም ወርዷል። የሐማስ አባላት ምህረት ይደረግላቸዋል አሉ ዶናልድ ትራምፕ። ቤንጃሚን ኔታንያሁ በትራምፕ የሰላም ዕቅድ መስማማታቸውን የአሜሪካው ፕሬዝዳንት ማረጋገጣቸው ተነገረ። ግብጽ የአባይ ግድብ
ግድብን ጉዳይ ወደ ዓለም አቀፍ የፍትህ ፍርድ ቤት ወስዳለሁ ማለቷን ኢትዮጵያ አጣጣለች። የግብጽ የውጭ ጉዳይ ሚኒስቴር ባድር አብደላቲ በተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ሕይወት አደጋ ላይ ጥላለች ብለው በመክሰስ አገራቸው ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት እንደምትወስድ ተናገሩ። ዘለንስኪ ሶስተኛውን የዓለም ጦርነት ሊያስጀምረው ነው አለች ሞስኮ። ዩክሬን ሩሲያን ለመወንጀልና ከኔቶ ጋር ወደ ቀጥታ ጦርነት ለማስገባት በማሰብ ተመሳስለው በተሰሩና የሩሲያን ባንዲራ የሚያውለበልቡ ሰው አልባ ድሮኖች በማዘጋጀት በሩማንያና በፖላንድ ውስጥ ጥቃት ለማድረስ ሴራ ማሴሯ ተነገረ። ሁሉም ወጣት ወደ ጦር ግንባር፣ አባት ሀገር ሩሲያ ወይም ሞት አሉ ቭላዲሚር ፑቲን። ከኔቶ አባል ሀገራት ጋር በፍጥጫ ላይ የምትገኘው ሩሲያ በታሪኳ ግዙፍ የሆነ የሀገር ሉዓላዊነት የማስጠበቅ ወታደራዊ ጥሪ አደረገች። የሰላም ሽልማት ኖቤል ለኔ ካልተሰጠ ለአሜሪካ ትልቅ ስድብ ነው አሉ ዶናልድ ትራምፕ። የአሜሪካ ፕሬዝዳንት ሆነው በተመረጡ በጥቂት ጊዜያት ውስጥ በሩሲያና በዩክሬን መካከል ያለውን ጦርነት እንዲቆም አደርጋለሁ ቢሉም እስካሁንም ያልተሳካላቸው ከቻይና ጋር የኢኮኖሚ ከሰሜን ኮሪያና ከኢራን እና ሌሎች ግጭቶች ጀርባ አሉ የሚል ሐሜት የሚቀርብባቸው ዶናልድ ትራምፕ ዘንድሮ የኖቤል የሰላም ሽልማት ለኔ ካልተሰጠ ለአሜሪካ ትልቅ ስድብ ነው ማለታቸው ተሰማ። በፍልስጤም የታየውን የሰላም ተስፋ ያጨለመው የሁቲዎች ጥቃት የዓለም መሪዎች ለአለፉት 2 ዓመታት በሰው ደም እየጨቀየች ቦምብ፣ ሚሳኤል እየተዘራባት ፍርስራሽ እየተከመረ ከሰዎች መኖሪያነት ወደ ሰው አካል መንጨርጨሪያነት እየተቀየረች የምትገኘውን ጋዛን ወደ ሰላም ለመመለስ ጥረት ላይ በሚገኙበት ወቅት ለጋዛውያን ጠበቃ ነኝ የሚለው የየመኑ ሁቲ ለፍልስጤማውያን አጋርነቴን ለማሳየት በሚል የኤደን ባህረ ሰላጤ የኔዘርላንድ ባንዲራ የምታውለበልብ የጭነት መርከብ ላይ ጥቃት ማድረሱ ተሰምቷል። የሰላም ስምምነቱን ለመቀበል አልወሰንኩም አለ ሐማስ የትራምፕን የጋዛ ጦርነት ለማስቆም ያቀዱትን እቅድ ለመደገፍና ለመቀበል እንደሚያስቸግረው መናገሩ ተሰማ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በምዕራብ አውሮፓ ሀገራት በልጆች ላይ እየተፈጸመ ነው ያሉትን የጾታ ሽብርተኝነት በመቃወም በርካታ ሰዎች ወደ ሩሲያ ለመኖር እየመጡ ነው ሲሉ ተናገሩ። በዝርዝር እንመለከተዋለን። ሞስኮን ለማንበርከክ ለዩክሬን የምናደርገው ድጋፍ የለም አለች ዋሽንግተን። አሜሪካ ዩክሬን ከሁለቱ ሀገራት ድንበር ርቀው የሚገኙትን የሩሲያ የኃይል አቅርቦት መሰረተ ልማት ጥቃት እንድትፈጽም የሚያስችሉ የቴክኒክ ድጋፎችን፣ የስለላ ሳተላይት መረጃ ማማከርና ማደራጀት ድጋፍ ለማድረግ መዘጋጀቷ ተነገረ። የትግራይ ክልል ጊዜያዊ አስተዳደር ጥሪና በአፋር ነጻ መሬት የሚገኘው ኃይል ምላሽ። ከትግራይ ኃይሎች በመነጠል በአፋር ክልል እየተደራጁ ያሉ ታጣቂዎች ትግራይ ላይ ለመፈጸም ያቀዱትን ጥቃት በክልሉ ነዋሪዎች ጥረት መክሸፉ የትግራይ ጊዜያዊ አስተዳደር አስታወቀ። ራሳቸውን የትግራይ የሰላም ኃይል ብለው የሚጠሩ ታጣቂዎች መሪ ጀነራል ገብረ እግዚአብሔር በየነ በበኩላቸው ፖለቲካዊ ችግሮችን በድርድር ለመፍታት ቅድመ ሁኔታዎችን አስቀምጠዋል። በወቅታዊ የጸጥታ ጉዳዮች ዙሪያ ትላንት መስከረም 21 ቀን 2018 ዓ.ም መግለጫ ያወጣው የትግራይ ጊዜያዊ አስተዳደር እንዳለው ሐራ መሬት በሚል ስም በአፋር እየተንቀሳቀሱ ናቸው ያላቸው ከትግራይ ኃይሎች የተነጠሉ ታጣቂዎች በበራህለ በኩል ወደ ኮኖባ በመሻገር በትግራይ ላይ ጥቃት ለመፈጸም መንቀሳቀሳቸውን ያመለክታል። ይሁንና የአካባቢ ነዋሪ የታጣቂዎቹ እንቅስቃሴ መቃወሙን ተከትሎ ግጭት መቀስቀሱ ያነሳው የትግራይ ጊዜያዊ አስተዳደር በዚህም ከትግራይ ኃይሎች የተነጠሉት ታጣቂዎች የክልሉ ነዋሪዎች ላይ ተኩስ መክፈታቸውን ገልጿል። ታጣቂዎቹ ፈጸሙት ያለው ተግባር በማውገዝ የአፋር ክልል ሕዝብ በተለይም የብራህሌና ኮኖቭ ነዋሪዎችን ያመሰገነው የትግራይ ጊዜያዊ አስተዳደር መግለጫ የትላንቱ ጥቃት እንዲፈጸም ትዕዛዝ የሰጡትና የፈጸመው እንዲሁም ከዚህ በዘለለ ተጋሩ እርስ በርስ እንዲዋጉ እያስተባበሩ ናቸው ያላቸው አካላት ከተግባራቸው ሊቆጠቡ ይገባል ብሏል። በትግራይ ጊዜያዊ አስተዳደር ትላንት በተሰጠው መግለጫ
ዙሪያ ዶቼ ቬለ የጠየቃቸው የእነዚያ በአፋር ክልል ያሉ ከትግራይ ኃይሎች የተለያዩ ታጣቂዎች መሪ ብርጋዴር ጄኔራል ገብረ እግዚአብሔር በየነ ትግራይ በጦር አበጋዞች እየተመራች ነው፣ በትላንትናው ዕለት የወጣው መግለጫም የመንግስት ሳይሆን የጦር አበጋዞች ነው ብለዋል። ጄኔራል ገብረ እግዚአብሔር በየነ ትግራይን እየመሩ ያሉት የጦር መሪዎች ናቸው፣ ኮሎኔሎች፣ ጄኔራሎች እንዳሻቸው እያደረጉ ነው። በጦር አበጋዞች የምትመራ ትግራይ እንጂ የመንግስት ያላት ትግራይ የለችም። በትላንትናው ዕለት የወጣው መግለጫም የመንግስት ሳይሆን የጦር አበጋዞች መግለጫ ነው ያሉ ሲሆን በጄኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ዕውቅና እንደማይሰጡት ተናግረዋል። ከዚህ በተጨማሪም ስለ ትላንቱ ክስተት ጄኔራል ገብረ እግዚአብሔር በየነ ወይም ወዲ አንጥሩ የአፋር ሕዝብ ያመነበትን ነው ያደረገው። በጦርነት ወቅት ተቀያይመናል። በበርካታ አካባቢዎች እርቅ የማውረድ ሥራ ተከናውኗል። ትላንት ሁነቱ በተከሰተበት ግን እርቅ አልተደረገም ነበር። በአፋር ባህል ደግሞ ጉዳዩ በእርቅ ሳይፈታ ወደ አካባቢያችን አትግቡ ነው የተባለው። እነሱን ለማነጋገር የሄዱ የጦራችን መሪዎች ያኮረፈ ቤተሰብ ነው የጠበቃቸው። ከመሰረቱ ግን ይህ ግጭት የፈጠረው ህወሓት ነው ሲሉ ገልጸዋል። የተለየ ፖለቲካዊ አቋም በመያዝና ከትግራይ ኃይሎች በመለየት በአፋር ክልል እየተደራጁ ያሉት ታጣቂዎች ራሳቸው የትግራይ ሰላም ኃይል ብለው የሚጠሩ ሲሆን በተለይም በአቶ ጌታቸው ረዳ የሚመራ የቀድሞ የትግራይ ጊዜያዊ አስተዳደር መቀየርን ተከትሎ የትጥቅ ትግል መጀመራቸውን ያስታወቁ ናቸው። በጄኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ትላንት ባወጣው መግለጫ ፖለቲካዊ ልዩነት በሰላማዊ መንገድ ለመፍታት ዝግጁ መሆኑን የገለጸ ሲሆን እነዚህን በአፋር ያሉ ታጣቂዎችም እንዲመለሱ ጥሪ አቅርቧል። የታጣቂዎቹ መሪ ብርጋዴር ጄኔራል ገብረ እግዚአብሔር በየነ በበኩላቸው ያለው ፖለቲካዊ ችግር በሰላማዊ መንገድ እንዲፈታ ፍላጎታቸው መሆኑ ለዶቼ ቬለ ገልጸው ቅድመ ሁኔታ ያሏቸው ነጥቦችም አስቀምጠዋል። ጄኔራሉ እኛ በሰላማዊ መንገድ እንዲፈታ ፍላጎታችን ትልቅ ነው፣ ያወጣነው ቅድመ ሁኔታ አለ። ትጥቃችሁን አውርዳችሁ ኑ የሚባለው በፍጹም አይሆንም። በመጀመሪያ ደረጃ ከኮር በላይ የሰራዊት አመራሮች የወሰዱት አቋም የታጠፈ እሱን ተከትሎ ያለ ጭቆና ይቁም። በትግራይ በህዝብ ተቀባይነት ያለው መንግስት ይኑር፣ ገለልተኛ ሰራዊት ይኑር፣ በፓርቲ የሚታዘዝ የጸጥታ ኃይል መኖር የለበትም ሲሉ ተናግረዋል። ከወራት በፊት በዚህ ጉዳይ ዙሪያ ተናግረው የነበሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ አፋር ክልል ካሉ ታጣቂዎች ወደ ትግራይ ማንኛውም ትንኮሳ የሚመጣ ከሆነ ተጠያቂው የኢትዮጵያ ፌዴራል መንግስት ነው ብለው ነበር። አፋር ካሉ የቀድሞ የትግራይ ኃይሎች ታጣቂዎች ጋር ያለው ልዩነት በሰላማዊ መንገድ ለመፍታት ጥረት እንደሚደረግ የተናገሩት ጄኔራል ታደሰ ወረደ ይሁንና የውክልና ግጭት ለመፍጠር ከተሞከረ ግን ጉዳዩ ከኢትዮጵያ ፌዴራል መንግስት ጋር ነው የሚሆነው ሲሉ ማስታወቃቸው አይዘነጋም። ከዚህ በተጨማሪ የትግራይ ጊዜያዊ አስተዳደር ትላንት ማሰራጨው መግለጫ ትላንት በአፋር ክልል የተከሰተው ሁነት መነሻ አድርጎ የከፋ የጸጥታ ችግር እንዳይፈጠር የኢትዮጵያ ፌዴራላዊ መንግስትና የአፋር ብሔራዊ ክልላዊ መንግስት ጥረት ያድርጉ ሲል ጥሪ አቅርቧል ብሎ የዘገበው DW ነው። ኢትዮጵያ የኤርትራን የአገርነት ዕውቅና ልታነሳ ነው። ሆርን ሪቪው የተሰኘው መጽሔት ኢትዮጵያ በ1993 ዓ.ም ለኤርትራ የሰጠችውን የሉዓላዊነት ሀገርነት ዕውቅና እንደገና እንድትመረምርና እንድትነጥቅ የሚጠይቅ ጠንካራ ክርክር ያቀረበበትን ሰፊ ትንታኔ አውጥቷል። ጽሑፉ እንደሚሞግተው ኤርትራ ኃላፊነት የሚሰማት ጎረቤት ሀገር መሆን ባለመቻሏና በምትኩ የኢትዮጵያን ደህንነት በተደጋጋሚ የምታውክ የማተራመስ ኃይል በመሆኗ ኢትዮጵያ የሰጠችውን ዕውቅና ለዘላለም ለማቆየት ልትገደድ አይገባም። ትንታኔው ኢትዮጵያ ይህንን እርምጃ እንድትወስድ የሚያስችሏት ሕጋዊ፣ ስልታዊና ተጨባጭ ምክንያቶች እንዳሏት በዝርዝር ያስቀምጣል። ጽሑፉ እንደሚለው በ1993 ዓ.ም የተሰጠው ዕውቅና በወቅቱ በነበሩት የህወሓትና የሻዕቢያ መሪዎች መካከል የነበረን የጦርነት ጊዜ አጋርነት ያሳየ የፖለቲካ ውሳኔ ነበር። ነገር ግን ያ ውሳኔ የተመሰረተበት የተሻለ የጎረቤት ግንኙነት ይመጣል የሚለው ተስፋ ከ30 ዓመታት በኋላ ሙሉ በሙሉ ስህተት መሆኑ ተረጋግጧል ይላል ትንታኔው። ኤርትራ የኢትዮጵያ የልማት ፍላጎቶችን ከማደናቀፍ አልፋ የኢትዮጵያን ተጽዕኖ ለመገደብና የባህር በር ምኞቷን ለማጨለም ከግብጽ ጋር ከመሰለፍ ወደ ኋላ አላለችም ሲል ይከሳል። የሆርን ሪቪው ትንታኔ አንድ ሀገር የሰጠውን ዕውቅና ማንሳት በዓለም አቀፍ ሕግ የተለመደ መሆኑን ይጠቅሳል። የሀገር ዕውቅና መስጠት ሉዓላዊና እንደ አስፈላጊነቱ የሚወሰን እርምጃ ነው፣ ቋሚ ወይም የማይሻር አይደለም ይላል። ዓለም ከታይዋን ይልቅ
የቻይና ህዝባዊ ሪፐብሊክን ዕውቅና መስጠቱ፣ የምስራቅ ጀርመን ዕውቅና መሰረዙንና ሌሎች የወደቁ መንግስታት ዕውቅናቸው መነሳቱን እንደ ምሳሌ ይጠቅሳል። ኢትዮጵያ ለኤርትራ መገንጠል ፈቃዷን የሰጠች እናት ሀገር በመሆኗ ያ ፈቃድ የተመሰረተባቸው መነሻዎች ሲጣሱ ውሳኔዋን እንደገና ለመመርመር የበለጠ ህጋዊ መሰረት አላት ሲሉ ይከራከራሉ። አንደኛ ትንታኔው ኤርትራ አንድ ሀገር ለመባል የሚያስፈልጓትን መሰረታዊ መስፈርቶች ማሟላት ተስኗታል ሲል ይሞግታል። ሁለተኛ በማያባራው የግዳጅ ውትድርናና ጭቆና ምክንያት በሚሊዮኖች የሚቆጠሩ ዜጎች በተለይም ወጣቶች ሀገሪቱን ጥለው እየተሰደዱ ነው። ሶስተኛ ሀገሪቱ በህገ መንግስት የማትመራ ከ1993 ዓ.ም ጀምሮ አንድም ምርጫ ያላካሄደችና ተጠያቂነት የሌለው ወታደራዊ አገዛዝ የሰፈነበት መሆኑን ይጠቅሳል። ኢኮኖሚዋ በስደተኞች በሚላክ ገንዘብ በማዕድንና በግዳጅ ሥራ የተመሰረተ በመሆኑ እድገት የሌለውና የተዳከመ ነው ይላል። በተጨማሪም የሰብአዊ መብት ድርጅቶች ሪፖርቶችን በመጥቀስ ሀገሪቱ በዜጎቿ ላይ የምታደርሰው ከፍተኛ የሰብአዊ መብት ጥሰት በፍራጃይል ስቴት ኢንዴክስ ላይ ካሉ ከፍተኛ ስጋት ካለባቸው ሀገራት ተርታ መሰለፏ እንደ ሀገር መውደቋን ያረጋግጣል ሲል ይደመድማል። ጽሑፉ ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት አማጺ ቡድኖችን እንደምትደግፍ ከባድ ክስ ያቀርባል። በቅርቡም በአማራና በኦሮሚያ የሚንቀሳቀስ ታጣቂዎችንና ከፕሪቶሪያ ስምምነት በኋላ የተከፈለውን የህወሓት ክፍል እንደምትረዳ ጠቁሟል። ከግብጽ ጋር ያላት የጠበቀ ግንኙነትም የኢትዮጵያን እድገት ለመግታት የታለመ ስልታዊ አካሄድ ነው ሲል ይተነትናል። እንደ ሆርን ሪቪው ትንታኔ ዕውቅናን ማንሳት ምሳሌያዊ ብቻ ሳይሆን ተግባራዊ ፋይዳም አለው። አንደኛ የዲፕሎማሲያዊ ጫና መፍጠሪያ ይሆናል። ኢትዮጵያ የባህር በርን በሚመለከቱ ድርድሮች ላይ ኤርትራን ጫና ውስጥ እንድትከታት ያስችላታል። ሁለተኛ ህጋዊነትን ይነፍጋል። የኤርትራ መንግስት ህጋዊነት በማሳጣት ዓለም አቀፍ ድጋፍ እንዳታገኝ ያደርጋል። ሶስተኛ ሉዓላዊነትን ከተጠያቂነት ጋር በተያያዘ መሆኑን ያሳያል። አንድ ሀገር ሉዓላዊ ነኝ ሲል ለድርጊቶቹም ተጠያቂ መሆኑን የሚያሳይ መልእክት ያስተላልፋል ይላል። መከራከሪያው ጽሑፍ ሲያጠናቅቅም ኢትዮጵያ ለኤርትራ የሰጠችው ዕውቅና የተመሰረተበትን የተስፋ መንፈስ ኤርትራ ራሷ እንዳጠፋችው በመግለጽ ኢትዮጵያ ዕውቅናውን ለመንጠቅ ህጋዊ መብትም ሆነ ስልታዊ ምክንያት አላት ሲል ይደመድማል። በትግራይና አማራ ክልል በርካታ ሄክታር የእርሻ መሬት በከባድ በረዶና ጎርፍ መውደሙ ተገለጸ። በትግራይ ክልል በረዶ በቀላቀለ ዝናብና በአማራ ክልል በተከታታይ በተከሰተ ጎርፍና የመሬት መንሸራተት አደጋ በሺዎች የሚቆጠር ሄክታር የእርሻ መሬት አወደመ። በዚህም ሳቢያ በ10 ሺዎች የሚቆጠሩ የአርሶ አደር አባወራዎች ለከፋ ችግር ተጋልጠዋል። በትግራይ ደቡባዊ ምስራቅ ዞን ደጓ ተንቤን ወረዳ መስከረም 16 ቀን 2018 ዓ.ም በጣለው በረዶ የቀላቀለ ዝናብ 143 ሄክታር የእርሻ መሬት ላይ ያለውን ሰብል ሙሉ በሙሉ አውድሟል። የደጓ ተንቤን ወረዳ ዋና አስተዳዳሪ ገብረ ክርስቶስ አረጋዊ በተከሰተው አውሎ ንፋስ 284 አርሶ አደር አባወራዎችን ለችግር ዳርጓል ብለዋል። በተመሳሳይ በአማራ ክልል በክረምት ወቅት በተከሰቱ የጎርፍ በረዶና የመሬት መንሸራተት አደጋዎች ከፍተኛ ውድመት ማስከተላቸው ተነግሯል። የሰሜን ወሎ ዞን መቄት ወረዳ ብቻ የግብርና ጽሕፈት ቤት 6000 ሄክታር የእርሻ መሬት መውደሙንና በዚህም ከ45000 በላይ ቤተሰቦች ከችግር መዳረጋቸውን ገልጿል። የአካባቢው አርሶ አደሮች እንደተናገሩት ሰብል፣ የግጦሽ መሬትና የእንስሳት መኖ ሙሉ በሙሉ ወድሟል። የመቄት ወረዳ ግብርና ጽሕፈት ቤት ኃላፊ ሰለሞን ወንዴ እስካሁን ድረስ ምንም አይነት እርዳታ ለተጎጂ ቤተሰቦች አለመድረሱን ገልጸዋል። ዘገባው የአዲስ ስታንዳርድ .com ነው። ኢትዮጵያ የአሰብ ወደብ ባለቤት ሆና አታውቅም ሲሉ አምባሳደር አንደ ብርሃን ወልደ ጊዮርጊስ ተናገሩ። የኤርትራ መንግስት የአውሮፓ ህብረትና ሌሎችም ሀገራት አምባሳደር የነበሩት አምባሳደር አንደ ብርሃን በሰጡት ቃለ ምልልስ በኢትዮጵያና በኤርትራ መካከል ጦርነት የሚቀሰቀስ እንደማይመስላቸው አስታውቀዋል። አምባሳደሩ ዛሬ ባደረጉት ቃለ ምልልስ ሰፋ ባሉ ጉዳዮች ላይ ማብራሪያ የሰጡ ሲሆን በኤርትራና ኢትዮጵያ መካከል ያለው ግንኙነት የረጅም ጊዜ የጦርነትና የግጭት ታሪክ ያለው መሆኑን ገልጸዋል። ለዚህ ደግሞ ሁለት እርስ በርሳቸው የሚቃረኑ ምክንያቶች እንዳሉ ጠቅሰዋል። አምባሳደሩ ሲያብራሩም አንደኛው ኢትዮጵያ ከአክሱም ስርወ መንግስት አንስቶ
ለ3000 ዓመታት በነጻነት የኖረች አገር ናት፣ ኤርትራም የኢትዮጵያ አካል ነበረች የሚለው ነው ካሉ በኋላ ይህንን የሚያነሱት በኢትዮጵያ ገዢ መደብ ውስጥ ያሉ አካላት መሆናቸውንና ትክክል አለመሆኑን ገልጸዋል። ሲቀጥሉም ሁለተኛውና ከኤርትራ በኩል የሚጠቀሰው በክፍለ ዘመኑ መባቻ አካባቢ በነበረው የአዶሊስ ወደብ ስልጣኔ የአክሱም ስርወ መንግስትም የዚህ አካል ነበር የሚል ነው። ነገር ግን ይህ ስርወ መንግስት ከወደቀ በኋላ መልሶ አላንሰራራም። ከአክሱም መውደቅ በኋላ የተነሱት የኢትዮጵያ መንግስታትም በኤርትራ የባህር ጠረፍ ኖሯቸው አያውቅም ብለዋል። አምባሳደር አንደ ብርሃን ጠቅላይ ሚኒስትር አብይ አሰብ ወደብን በተመለከተ ያነሱትን ታሪክ በተመለከተ ተጠይቀው ሲመልሱ ደግሞ አሰብ የኢትዮጵያ ሆኖ አያውቅም። አሰብ መጀመሪያ እንደ ወደብ የተገነባው በጣሊያን ቅኝ ግዛት ወቅት ነበር። መጀመሪያ አሰብን የረገጡት ጣሊያኖች ናቸው። የኢትዮጵያ ሆኖ አያውቅም ብለዋል። ሲቀጥሉም ከወደብ በጥቂት ኪሎ ሜትሮች ርቀት ላይ ስላለህ መብት አለህ ማለት አይደለም። ይህንን የሚገልጽ ሕግም የለም። በሌላ በኩል ወደብ ለኢትዮጵያ የህልውና ጉዳይ ነው ተብሏል። ነገር ግን ኢትዮጵያ ወደብ ሳይኖራት ብዙ ዓመታት ኖራለች በማለት ተናግረዋል። አምባሳደር አንደ ብርሃን ጨምረው አብይ አህመድ ይህንን ያነሳው በአገር ውስጥ ያጋጠመውን ችግር ትኩረት ለማስቀየር ይመስለኛል። የኢትዮጵያን ውስጣዊ ጉዳይ ካየነው በአማራ ክልል ጦርነት አለ፣ በኦሮሚያ ክልል ጦርነት አለ፣ በትግራይ ያለው ችግርም በቋሚነት አልተፈታም፣ በሶማሌ ክልል ውስጥ በኦጋዴን ነጻ አውጪ ንቅናቄ ችግር አለ፣ በክልሎች መካከል የድንበር ውዝግብ አለ ሲሉ ተናግረዋል። አምባሳደሩ በመቀጠልም የአብይ አህመድ መንግስት ኤርትራን ስለመውረር ያነሳው በእነዚህ ሁሉ ቀውሶች መሃል ነው። በእኔ ግምገማ አብይ ከኤርትራ ጋር ጦርነት ከጀመረ የስልጣኑ ማብቂያ ይመስለኛል። ስለዚህም ይህ መንግስት ራሱን የበለጠ ችግር ውስጥ አይከትም። በመሆኑም ከኤርትራ ጋር ጦርነት ውስጥ ይገባል የሚል ግምት የለኝም ብለዋል። ይህን ጦርነት ለመጀመር የሚያስችል አቅም ያለውም አይመስለኝም ሲሉ መናገራቸውን ከቃለ ምልልሱ ላይ አንብበናል። አምባሳደር አንደ ብርሃን በአሁኑ ወቅት የየመን የሰላም ሂደት ዋና አማካሪ ሆነው እየሰሩ ይገኛሉ። በምንጃር ሸንኮራ ቤተክርስቲያን ውስጥ በደረሰው አደጋ የሞቱ ሰዎች ቀብር ተፈጸመ። በአማራ ክልል ሰሜን ሸዋ ምንጃር ሸንኮራ ወረዳ አረርቲ ማርያም ቤተክርስቲያን በደረሰ አደጋ የሞቱ 36 ሰዎች ሐሙስ ዕለት ቀብራቸው ተፈጽሟል። በምንጃር ሸንኮራ አረርቲ ማርያም በየዓመቱ በሚከበረው ክብረ በዓል ላይ መስከረም 21 2018 ዓ.ም ታድመው የነበሩ 31 ምዕመናን ለግንባታ የተረበረበ እንጨት ተደርምሶ መሞታቸው ይታወሳል። የሟቾቹ ቀብር ላይ በመቶዎች የሚቆጠሩ ሰዎች ተገኝተዋል። የ22 ዓመቱ ፍቅሬ ጥላሁን በአደጋው እናቱን ማጣቱን ለቢቢሲ ተናግሯል። እናትን ማጣት ከባድ ነው፣ በጣም ከባድ ነው ያለው ፍቅሬ ለቤተ ክርስቲያኑ ግንባታ የተቀመጠ ርብራብ መደርመሱን የሰማው ወደ ሌላ ቦታ እየሄደ መሆኑን ያስታውሳል። እናቴ በየዕለቱ ወደ ማርያም ቤተ ክርስቲያን ሄዳ ትሳለም ትጸልይ ነበር የሚለው ፍቅሬ አንድ ቀንም ቀርታ አታውቅም ሲል ለቢቢሲ ተናግሯል። ትናንት የማርያም ዓመታዊ ክብረ በዓል ላይም የቅዳሴ ጠበል ላምጣ በሚል መሄዳቸውን የሚናገረው ፍቅሬ እርሱ ለብቻው ስለሚኖር ያገኛቸው ከአንድ ቀን በፊት እንደነበረ ገልጿል። ማለዳ ከወንድሙ ጋር ተከራይተው ወደሚኖሩበት ቤት ሲሄዱ እናቱ ወደ ማርያም ቤተክርስቲያን በመሄዳቸው አላገኛቸውም። ፍቅሬ አደጋው መድረሱን እንደሰማ ወደ ቤተክርስቲያን የሄደ ሲሆን ከዚያም እናቱን ለመፈለግ ወደ ጤና ጣቢያ ቢሄድም እናቱን ሳያገኝ ቀርቷል። ያጎቴ ልጅ ነው ከዚያ በኋላ የደወለልኝ። ከዚያ ወዲያ ሆስፒታል ሄድኩ። እዚያ የእናቴን አስከሬን አገኘሁኝ ብሏል። የፍቅሬ እናት ከሞቱት 36 ሰዎች መካከል አንዷ ሲሆኑ የአደጋ ጊዜ ሰራተኞች የተለያየ ጉዳት ደርሶባቸው በሕክምና ተቋማት የሚገኙ ሰዎች በመኖራቸው የሟቾች ቁጥር ሊጨምር እንደሚችል ተናግረዋል። መስከረም 21 2018 ዓ.ም ከአዲስ አበባ 70 ኪሎ ሜትር ርቀት ላይ በሚገኘው ቤተክርስቲያን ምዕመናን የተገኙት የማርያምን ዓመታዊ የንግስ ክብረ በዓል ለመታደም ነበር። ከሞቱት ምዕመናን መካከል የቀን ሰራተኞች፣ መምህራንና መነኩሴዎች እንደሚገኙበት የወረዳው ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር አህመድ ገበየው ለቢቢሲ ተናግረዋል። አቶ ገብረወልድ የተባሉ የዓይን እማኝ በበኩላቸው በእንጨት የተሰራው መወጣጫ ላይ በቤተ ክርስቲያኑ ጣሪያ ላይ የተሳለውን ስዕል ለማየት በሚል በርካታ ምዕመናን ርብራቡ ላይ በመውጣታቸው የአደጋው መንስኤ መሆኑን አስረድተዋል። ሌላ የዓይን እማኝ በበኩላቸው የርብራቡን መውደቅ ተከትሎ የተፈጠረው መደናገጥና ግርግር ከፍተኛ እንደነበረ ገልጸዋል። በአጠቃላይ ጉዳት የደረሰባቸው ሰዎች 200 ሲሆኑ
የከፋ ጉዳት ያጋጠማቸው ወደ አዲስ አበባ ለተሻለ ሕክምና ተልከዋል። የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ መጋቢ ሐዲስ ነቃ ጥበብ አባቡ ስለ አደጋው ለቢቢሲ እጅግ አሳዛኝ ልብ ሰባሪ ክስተት ነው፣ እንደ ሀገርም እንደ ቤተ ክርስቲያንም ትልቅ መርዶ ነው የገጠመን ብለዋል። ዋና ስራ አስኪያጁ ወደ ቤተ ክርስቲያን በረከት ለማግኘት ሄዶ አስከሬን መመለስ ልብ ውስጥ የሚፈጥረው ነገር ለማንም የሚሰወር አይደለም፣ የእግዚአብሔር ጥሪ ነው፣ እንደ ሰውኛ ግን ልብ የሚያደማ ነው ሲሉም አክለዋል። የደረሰውን አደጋ ተከትሎ መንግስት ባወጣው የሐዘን መግለጫ ሕይወታቸውን ያጡ ከባድና ቀላል የአካል ጉዳት የደረሰባቸው በርካታ ሰዎች መኖራቸው በመሰማቱ ለመንግስት የተሰማውን ሐዘን ይገልጻል። ለተጎጂ ቤተሰቦች መጽናናትን፣ ሕክምና ላይ ለሚገኙ በፍጥነት ማገገምን እንመኛለን ብሏል። የወረዳው ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር አህመድ የሞቱት ሰዎች ከ25 ዓመት እስከ 80 ዓመት እንደሚደርሱ ለቢቢሲ ተናግረዋል። በኢትዮጵያ ውስጥ በግንባታ ወቅት መደረግ የሚገባቸውን ተገቢ ጥንቃቄዎች ባለማድረግ የተነሳ በሰው ላይ የአካል መጉደልና የሞት አደጋ በተደጋጋሚ ሲደርስ ይታያል ብሎ የዘገበው ቢቢሲ አማርኛ ነው። የግብጽ ሚኒስቴሮች ምክር ቤት ሰሞኑን የአባይ ወንዝ ውሃ መጨመሩን አስመልክቶ ውይይት አደረገ። አህራም የተሰኘው የግብጽ መንግስታዊ ዜና አውታር እንደገለጸው ዛሬ በተከናወነው በሳምንታዊው የሚኒስቴሮች ምክር ቤት ስብሰባ ላይ የአባይ ወንዝ ጉዳይ በአጀንዳነት ቀርቧል። የሀገሪቱ የውሃ ሀብትና መስኖ ሚኒስቴር ሃኒስ ዋሊም ለምክር ቤቱ በሰጡት ማብራሪያ ሰሞኑን የአባይ ወንዝ ውሃ በከፍተኛ ሁኔታ መጨመሩን ገልጸው ይህም በግብጽ ውስጥ በአደባባይ ወንዝ ዳርቻ ለሚገኙ ነዋሪዎች ስጋት መሆኑን አስረድተዋል። የወንዙ ውሃ ፍሰት መጨመሩ ያስከተለው ጎርፍ በሱዳን ውስጥ በሚገኙ ማህበረሰቦች ላይ ከፍተኛ ተጽዕኖ መፍጠሩን አስታውቀው ይህ በግብጽ እንዳይደገም የጥንቃቄ እርምጃ በመውሰድ ላይ መሆናቸውን ገልጸዋል። ሚኒስቴሩ እንዳሉት በአባይ ወንዝ ዳርቻ አካባቢ የሚገኙና ለጎርፍ ይጋለጣሉ ተብለው የሚገመቱ ግብፃውያን እንዲነሱ የማድረግ ዘመቻ ተጀምሯል። በአማራ ክልል አሁንም ድረስ ወደ 4 ሚሊዮን የሚጠጉ ተማሪዎች ከትምህርት ገበታ ውጭ መሆናቸው ተገለጸ። በክልሉ ከ2400 በላይ ትምህርት ቤቶች ዝግ እንዲሁም ከ1000 በላይ ትምህርት ቤቶች ደግሞ ከተባለለት ዓላማ ውጭ ጥቅም ላይ እየዋሉ ነው ተብሏል። በአማራ ክልል በሚሊዮን የሚቆጠሩ ተማሪዎች አሁንም ወደ ትምህርት ገበታቸው መመለስ አለመቻላቸውን ተከትሎ ለችግሩ መፍትሄ ለማምጣት የትምህርት ሚኒስቴር፣ የአማራ ክልል ትምህርት ቢሮና ሌሎች ባለድርሻ አካላት በተገኙበት ከሚዲያ ሰዎች ጋር ውይይት ተደርጓል። በ2018 የትምህርት ዘመን እስከ መስከረም 20 በተደረገው የምዝገባ ሂደት ከ3.9 ሚሊዮን በላይ ልጆች እስካሁን ድረስ መመዝገብ አለመቻላቸውን ተናግረዋል። እስካሁን ምዝገባ ያከናወኑ ተማሪዎች 3.4 ሚሊዮን ተማሪዎች ብቻ መሆናቸውን የሚገልጹት ኃላፊው ይህም ይመዘገባሉ ተብሎ ከታቀደው 46 በመቶ ብቻ መሆናቸውን ተናግረዋል። በክልሉ ከ2400 በላይ ትምህርት ቤቶች ዝግ መሆናቸውን የገለጹም ሲሆን ከ1000 በላይ ትምህርት ቤቶች ደግሞ ከተባለለት ዓላማ ውጪ ጥቅም ላይ እየዋሉ እንደሚገኙ አስታውቀዋል። ከትምህርት ገበታ ውጪ የሆኑ ልጆች የስነ ልቦና ጥቃትን ጨምሮ በርካታ ችግሮችን እያሳለፉ እንደሚገኝም አንስተዋል። ይህም ከሰሜኑ ጦርነት ጀምሮ ችግር፣ አሁናዊ ግጭት፣ ጦርነት በተካሄደባቸውና ዝናብ አጠር በሆኑ አካባቢዎች ድርቅና የምግብ ውስንነት፣ ተፈናቃዮችና ሌሎች በክልሉ ያሉ ተደራራቢ ችግሮች መንስኤ መሆናቸውን ተናግረዋል። በ2016 የትምህርት ዘመን ከ5 ሚሊዮን 600 ሺህ በላይ ተማሪዎች ትምህርታቸውን ሲከታተሉ እንደነበረ ያነሱት ኃላፊው ክልላዊና ሀገር አቀፍ ፈተናዎችን መውሰድ ከቻሉት ውስጥ አብዛኞቹ የማለፊያ ውጤት ማምጣት መቻላቸውን አንስተዋል። ይህም ተማሪዎች በግጭት ውስጥ እንኳ ሆነው ለትምህርቱ ትልቅ ትኩረት መስጠታቸውን የሚያሳይ መሆኑን የገለጹ ሲሆን በመንግስት በኩል በርካታ ስራዎች መሰራታቸውን ገልጸዋል። ይህ ችግር በስፋት በሚስተዋልበት በአማራ ክልልም እስካሁን ድረስ በርካታ ተማሪዎች ወደ ትምህርት ገበታቸው መመለስ አለመቻላቸውን ተናግረዋል። በክልሉ በ2018 የትምህርት ዓመት ወደ ትምህርት ይመለሳሉ ተብሎ ከታቀደው ውስጥም ከግማሽ በላይ የሚሆኑት ወደ ትምህርት ገበታ መምጣት አለመቻላቸውን ገልጸዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ኢትዮጵያ ለውጭ የኢንቨስትመንት ፈታኝ ሀገር ናት አለ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ሰሞኑን ባወጣው መረጃ የኢትዮጵያ ኢንቨስትመንት ሁኔታ ለአሜሪካና ለሌሎች የውጭ ኩባንያዎች ፈታኝ ነው ሲል አስታወቀ።
የኢትዮጵያ መንግስት የከተሞች የመንገድና የወንዝ የዳርቻ ወይም የኮሪደር ልማት የባለ ሀብቶችን የመዋለ ንዋይ ፈሰስ የማድረግ ፍላጎት ገድቧል ሲል ነው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በሪፖርቱ ያመላከተው። ዘገባው የውጭ ይዞታዎችን ጨምሮ በ10 ሺዎች የሚቆጠሩ ነዋሪዎችና የንግድ ድርጅቶች ንብረታቸው ያለበቂ ማስጠንቀቂያ መፍረሱን ተከትሎ እዚህ ድምዳሜ ላይ መድረሱን ይጠቅሳል። ግጭት በሚካሄድባቸው አማራና ኦሮሚያ ክልሎች የመንቀሳቀስ ሁኔታ ገደብ መኖሩን የጠቀሰው ይህ ሪፖርት ባለስልጣናት ወይም ታጣቂ ቡድኖች በተደጋጋሚ የግል ንብረቶችን እንደሚነጥቁ፣ የንብረት ባለቤትነት መብቶች በቂ ጥበቃ እያገኙ እንዳልሆነ ጭምር አመልካቾችን ጠቅሷል። የፖለቲካ ኢኮኖሚ ተንታኙ አቶ ሸዋፈራው ሽታሁን በሰጡት አስተያየት የመጀመሪያው የሰላም ጠቋሚ ሰላምና ጸጥታ ነው። ሁለተኛው ደግሞ ግልጽነትና ተጠያቂነት። ለምሳሌ አንድ ምርት ወይም አገልግሎት ከአንድ አካባቢ ወደ ሌላ አካባቢ ሲንቀሳቀስ ምን ያህል ዋስትና አለው የሚለው ነገር ይታያል። ዋስትና ብቻ ሳይሆን ለዚያ ለንብረትህ ሕጋዊ ጥበቃ የሚያደርግ የመንግስት የአሰራር ስርዓት ጥብቀቱ ምን ያህል ነው የሚለውም ይጠናል ማለታቸው ተዘግቧል ሲል የዘገበው DW አማርኛ ዜና ነው። ግብጽ የግድቡን ጉዳይ ወደ ዓለም አቀፍ የፍትህ ፍርድ ቤት ወስዳለው ማለቷን ኢትዮጵያ አጣጣለች። የግብጽ የውጭ ጉዳይ ሚኒስቴር ባድር አብደላቲ በተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ሕይወት አደጋ ላይ ጥላለች ብለው በመክሰስ አገራቸው ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት እንደምትወስድ ተናገሩ። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳዬ ለግብፁ የውጭ ጉዳይ ሚኒስቴር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረተ አልባና አሳሳች ነው ሲሉ አጣጥለዋል። ግብጽ ስለ ታላቁ ህዳሴ ግድብ ተአማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች ሲሉ አክለዋል። የግብጽ የውጭ ጉዳይ ሚኒስቴር ኢትዮጵያ በአባይ ላይ የተናጠል እርምጃ ወስዳ ግድብ በመገንባት በሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦችን ህይወት አደጋ ላይ ጥላለች ብለዋል። ግብጽ ኢትዮጵያ በአፍሪካ ቀንድና በምስራቅ ናይል ተፋሰስ አፍራሽ የተናጠል ፖሊሲ እየተከተለች ነው ስትል ከሳለች። የህዳሴ ግድቡ ግንባታ መጠናቀቅ ለታችኛው ተፋሰስ ሀገራት አደጋ የደቀነ ነው ሲሉ የውጭ ጉዳይ ሚኒስቴሩ ተናግረዋል። በተመድ የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ በበኩላቸው ኢትዮጵያ ግድቡን በተመለከተ በተደጋጋሚ ዓለም አቀፍ ህግና መርህን መሰረት በማድረግ ምላሽ መስጠቷን አንስተዋል። አምባሳደር ዮሴፍ የኢትዮጵያ ዘላቂ የትብብር ፖሊሲና የግብጽ አዋኪነት ያላቸው ልዩነት ግልጽ ነው ሲሉም አክለዋል። ኢትዮጵያ በአባይ ወንዝ ላይ ያላት በአቋም ዓለም አቀፍ ህግጋትና በእኩል ተጠቃሚነት ላይ የተመሰረተ እንደሆነም ገልጸዋል። ግድቡ በተመረቀበት ዕለት ግብጽ ለተባበሩት መንግስታት የጸጥታው ምክር ቤት ባስገባችው ይፋዊ ደብዳቤ ላይ ግድቡን ህገወጥ የተናጠል እርምጃ የተወሰደበት በማለት ገልጻለች። በደብዳቤው ላይ ግብጽ ለዓመታት ጉዳዩን በዲፕሎማሲያዊና እንደ ተመድ ባሉ ዓለም አቀፍ ተቋማት አማካኝነት ለመያዝ መሞከሯን ጠቅሳለች። ግብጽ ለዓመታት ትዕግስት ያሳየችው ደካማ ስለሆነች ሳይሆን በአባይ ተፋሰስ ሀገራት መካከል በሚኖር ትብብር ስለምታምን ነው በሚልም በደብዳቤው ተመላክቷል። አምባሳደር ዮሴፍ ለግብጽ የውጭ ጉዳይ ሚኒስቴር በሰጡት ምላሽ ግብጽ ከቅኝ ግዛት ስምምነት የተወረሰ ታሪካዊ መብት አለኝ በሚል የተፋሰሱን አገራት አግልላለች ብለዋል። ኢትዮጵያ የአባይን ወንዝ ለኃይል አቅርቦት፣ ለምግብ ደህንነትና ለንጹህ የመጠጥ ውሃ ተደራሽነት እንደምትጠቀም ጠቅሰው ግብጽ ግን ይህን መብት ለመንፈግና በአባይ ላይ በብቸኝነት ተጠቃሚ ለመሆን ትሻለች በማለት ከሰዋል። ኢትዮጵያ የግድቡን ግንባታ በተመለከተ ከግብጽ ጋር ምክንያታዊ ስምምነት ላይ ለመድረስ በተደጋጋሚ ንግግር ማድረጓን አምባሳደሩ ጠቅሰዋል። አያይዘውም ግብጽ ለቀጠናው ሀገራትና ሰላም እና ትብብር ዋጋ እንደማትሰጥ እንዲሁም በአጎራባች ሀገራት መካከል አለመረጋጋት እንዲፈጠር የጦር መሳሪያ በማቅረብ ፖለቲካዊ ጣልቃ ገብነትን እንደምታራምድ ከሰዋል። የታላቁ ህዳሴ ግድብን ጉዳይ ዓለም አቀፋዊ ለማድረግ እየሞከረች እንደሆነ የተናገሩት አምባሳደር ዮሴፍ ግብጽ የተመድን መድረክ ለጠባብ የፖለቲካ ግብ እንዳዋለች እንዲሁም ይህንንም ለአገር ውስጥና ቀጠናዊ ጉዳዮች ትኩረት እንዳይቸር ለማድረግ እንደምትጠቀምበት ገልጸዋል። ግብጽ በኃይል ከተሞላ አካሄድ ይልቅ ገንቢ በሆነ አካሄድ ላይ እንድታተኩርም አሳስበዋል። በ2021 በግብጽና በሱዳን የጋራ ጥያቄ ምክር ቤቱ በግድቡ ዙሪያ ውይይት አድርጓል።
ኢትዮጵያ እየወሰደች ያለው የተናጠል እርምጃ ለቀጠናው መረጋጋት አደጋ ነው ሲሉ አገራቱ ከሰዋል። የጸጥታው ምክር ቤት ውይይት የሶስቱ አገራት የሶስትዮሽ ተቀባይነት ያለው አሳሪ ስምምነት ላይ እንዲደርሱ ምክረ ሐሳብ ቢያስቀምጥም አገራቱ ለዓመታት ያደረጓቸው ውይይቶች ውጤታማ አልሆኑም ሲል የዘገበው ቢቢሲ ነው። ቻይና ለአሜሪካ እጅ ሰጠች። ሁለቱ ባለ ግዙፍ የኢኮኖሚ አንቀሳቃሽ ሀገራት በጀመሩት የኢኮኖሚ ጦርነት ምክንያት በአሜሪካና ቻይና መካከል ውዝግብ ሲያስነሳ የቆየው ግዙፉ የማህበራዊ ሚዲያ መተግበሪያ ቲክቶክ በአሜሪካ ኩባንያዎች ሊተዳደር መወሰኑንና በአሜሪካ ስራውን ለመቀጠል ስምምነት ላይ መድረሱ ተነገረ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቲክቶክ በአሜሪካ ኩባንያዎች ባለቤትነት እንዲተዳደር ለማድረግ የሚያስችለውን ስምምነት የሚደግፍ የሥራ አስፈጻሚ ትዕዛዝ ፈርመዋል ተብሏል። በስምምነቱ መሰረት በአሜሪካ የሚመራ የባለሀብቶች ቡድን የቲክቶክን 80% ከቻይናው ባይት ዳንስ ኩባንያ የሚገዛ ሲሆን በአሜሪካ ቲክቶክን የሚቆጣጠሩም ይሆናል። አጠቃላይ ስምምነቱ በሚቀጥሉት 120 ቀናት ውስጥ እንደሚጠናቀቅ ያስታወቁት ዶናልድ ትራምፕ ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር በጉዳዩ ላይ እንደተወያዩና ስምምነት ላይ እንደደረሱ ገልጸዋል። በአሜሪካ መንግስት ተደጋጋሚ ክስ ከዚያም አልፎ እንዲታገድ ወይም በአሜሪካ ውስጥ ያለውን ድርሻ ለአሜሪካውያን እንዲሸጥ አማራጭ የቀረበው ቲክቶክ በቅርቡ በተደረገ ጥናት ለእውነት መመስከር፣ ጥልቅ እሳቤ፣ በሳልና በእውቀት የተመሰረተ ሐሳብ የመጠቀ ትንታኔ፣ ምሁራን አዋቂዎችን ገፍቶ መድረኩን ለእውቀት አጠር ረብ የለሽ ስብዕና እንቶፈንቶ እንዳስረከበና ቀፎ የሆነ የድንቁርና ጌቶችን በማንገስ ዓለም ራሱ የሰው ልጅ እንደ ተጽዕኖ ፈጣሪ ጎሽ ጎሽ በማለት ለዓለማወቃቸው እየከፈለ ዝነኛና ተጽዕኖ ፈጣሪ በማድረግ በፕላኔቷ አሳቢዎችን በማጥፋት የተፈጠረው ትውልድ ምድሪቱንም ሆነ የሰውን ልጅ ህልውና አደጋ ላይ ጥሏል እየተባለ ይገኛል። በኢራን የአገዛዝ ለውጥ ለማድረግ አስበናል አሉ ቤንያሚን ኔታንያሁ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በመካከለኛው ምስራቅ በቅርብ ጊዜ ውስጥ በሚገርም ሁኔታ የአገዛዝና የሥርዓት ለውጦች እንደሚኖሩ መናገራቸው ተሰማ። ኔታንያሁ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባደረጉት ንግግር በኢራን ውስጥ ስላለው የሥርዓት ለውጥ ፍንጭ ሰጥተዋል ተብሏል። በትዕግስት የቆዩት የኢራን ሰዎች ነጻነታቸውን መልሰው ያገኛሉ፣ ኢራንን እንደገና ታላቅ ያደርጓታል ብለዋል። ከቅርብ ዓመታት ወዲህ ኢራን በአያቶላህ ላይ በርካታ ህዝባዊ አመጾች ስታስተናግድ ቆይታለች። ይህ ደግሞ ስለ ኢስላሚክ ሪፐብሊክ የወደፊት ዕጣ ፈንታ ጥያቄ አስነስቷል ያሉት ፕሬዝዳንቱ በእስራኤል ላይ ጦርነት የከፈቱት ጠፍተዋል፣ ለወደፊቱም እስራኤልን በክፉ የሚያዩ ይጠፋሉ ብሏል። ደፋር ሰላም ፈጣሪዎች ቦታቸውን ይወስዳሉ፣ የእስራኤልና የኢራን ሰዎች ወዳጅነታቸውን ያድሳሉ። እናም ሁለቱ ጥንታውያን ህዝቦች የእስራኤል ህዝቦችና የኢራን ህዝቦች መላውን ዓለም የሚጠቅም ወዳጅነትን ይመልሳሉ ሲሉም አክለዋል። እንደ አውሮፓውያን አቆጣጠር በ1979 ከኢራን አብዮት በፊት እስራኤልና ኢራን የረጅም ጊዜ ግንኙነት ነበራቸው። የምዕራባውያን ወዳጃዊ ሻህ በአያቶላዎች ከተገረሰሰ በኋላ ጀምሮ ኢራን በአካባቢው ትልቁ የእስራኤል ጠላት ሆናለች እና ተላላኪዎቿን ማለትም ሐማስን፣ ሂዝቦላህን፣ ሁቲዎችንና ሌሎች በመካከለኛው ምስራቅ የሚገኙ የሺአ ሚሊሻዎችን በመጠቀም በእስራኤል መንግስት ላይ ጦርነት ስታደርግ ቆይታለች። እስራኤል በበኩሏ በስውርና በይፋ የኢራንን ቁልፍ መሪዎችና የኢራንን አጋሮች ስታጠቃ መቆየቷ ይታወሳል ሲል ኢንደሚያ ኤክስፕረስ አስነብቧል። ሱዳን በአባይ ወንዝ ውሃ ሙላት የተነሳ የአስቸኳይ ጊዜ አዋጅ አወጀች። የሱዳን መስኖና ውሃ ሀብት ሚኒስቴር ባወጣው አዋጅ በአባይ ወንዝ ዳርቻ የሚገኙ ነዋሪዎች በሙሉ ከባድ አደጋ ውስጥ መግባታቸውን አስታውቋል። የአባይ ወንዝ ውሃ ሙላት እየመጣ ያለው ከሁሉም አባይ ወንዞች ማለትም ከጥቁርና ከነጭ አባይ መሆኑን የጠቀሰው ሚኒስቴሩ በተለይ ማስጠንቀቂያ የሰጠው ለካርቱም፣ ሪቨር ናይል፣ ሲናር፣ ዋይት ናይል እና ብሉ ናይል በተሰኙት አካባቢዎች ለሚገኙ ዜጎቹ ነው። ባለፉት 4 ቀናት ውስጥ ከፍተኛ የሆነ የውሃ ፍሰት እየመጣ መሆኑን የገለጸው ሚኒስቴሩ በሚቀጥሉት ቀናት ይህ እየጨመረ ስለሚሄድ በጎርፉ የተነሳ የእርሻ መሬቶችና ቤቶች ጭምር ሊጥለቀለቁ እንደሚችሉ
ማሳሰቢያ ሰጥቷል። ይህን ማሳሰቢያ ተከትሎ በተለይ በሪቨር ናይል አካባቢ የሚገኙ አርሶ አደሮች የሽንኩርት ምርታቸውን በቅናሽ ለገበያ ማቅረብ መጀመራቸው ተዘግቧል። በተያያዘ ዜና የሱዳን መስኖና ውሃ ሀብት ሚኒስቴር በመግለጫው በአሁኑ ወቅት ከጥቁር አባይ ወንዝ ማለትም ከኢትዮጵያ እየፈሰሰ ያለው ውሃ በቀን 730 ሚሊዮን ኪዩቢክ ሜትር መሆኑን አስታውቋል። ይህም ደግሞ በሱዳን የሚገኙትን ግድቦች መያዝ ከሚችሉት ውሃ መጠን ከፍተኛ ብልጫ እንዳለው አስረድቷል። ኳታር ሆይ ሉዓላዊነትሽን ስለተዳፈርኩ ይቅር በይኝ አለ ቤንያሚን ኔታንያሁ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ወር እስራኤል በዶሃ ታይቶ በማይታወቅ ሁኔታ በሐማስ መሪዎች ላይ ባደረሰችው ጥቃት የኳታር ዜጋ ለፈጸመችው ግድያ ኳታርን ይቅርታ መጠየቃቸው ተነገረ። የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን ቢን ጃሲም አልታኒ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና ኔታንያሁ በዋይት ሃውስ በተገናኙበት ወቅት በጋራ ባደረጉት ጥሪ ይቅርታውን ተቀብለዋል። በዋይት ሃውስ በሰጡት መግለጫ ጠቅላይ ሚኒስትር ኔታንያሁ መስከረም 9 በኳታር ለድርድር በተቀመጡ በሐማስ መሪዎች ኢላማ በማድረግ እስራኤል ባደረገችው የሚሳኤል ጥቃት 5 ዝቅተኛ የሐማስ አባላትና አንድ የኳታር የጸጥታ ባለስልጣን ጨምሮ 9 ሰዎችን በመግደሏ የተሰማቸውን ጥልቅ ሐዘን እንገልጻለን ብለዋል። በተጨማሪም እስራኤል በእገታ ድርድር ወቅት የሐማስ አመራር ላይ ኢላማ በማድረግ የኳታርን ሉዓላዊነት በመጣስ እስራኤል እንዲህ አይነት ጥቃት በማድረጓ ማዘናቸውንም ገልጿል። የኳታር የውጭ ጉዳይ ሚኒስቴር የይቅርታ ጥሪውን አረጋግጧል። በዶሃ ከተማ ውስጥ በሚገኘው የመኖሪያ ሰፈር ላይ ያነጣጠረው የእስራኤል ጥቃት የኳታር ግዛት ሉዓላዊነት ላይ ግልጽ ጥሰት አስከትሏል ብሏል። በጥሪው መጀመሪያ ላይ ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስቴሩ በኳታር ግዛት ላይ የሚሰነዘረው ጥቃት እንደገና እንዳይከሰት ለመከላከል ዋስትናዎችን ጨምሮ በየአካባቢው ሰላም ለማስፈን ላደረጉት ጥረት የአሜሪካ ፕሬዝዳንት ምስጋናቸውን ገልጸዋል እና ዩናይትድ ስቴትስ ከኳታር ጋር ላለው የመከላከያ አጋርነት ቃል ገብቷል ብለዋል። የእስራኤል ጠቅላይ ሚኒስቴር በበኩሉ የኳታር ሉዓላዊነት ጥሰት በመፈጸም የኳታር ዜጋ የሆነውን ባድር አልዶ ሳሪ በሰማዕትነት እንዲሞት በማድረጋችን ይቅርታ እንጠይቃለን። ወደፊት በኳታር ግዛት ላይ የሚደረገውን ማንኛውንም ኢላማ ላለመድገም ቃል እንገባለን ሲሉ ተናግረዋል። እንዲሁም ላረጋግጥላቸው የምፈልገው ወደፊት እስራኤል እንደገና ሉዓላዊነታችሁን ለመጣስ ምንም አይነት እቅድ እንደሌላትና ይህንን ቃል ኪዳን ለፕሬዝዳንቱ ሰጥቻለሁ እንዳሉ የዘገበው አልጀዚራ ነው። ኔታንያሁ ኳታርን በማጥቃት ጥልቅ ጸጸት ካደረጉ በኋላ የኳታር ጠቅላይ ሚኒስቴር እነዚህን ማረጋገጫዎች በደስታ ተቀብለነዋል፣ ኳታር ለክልላዊ ደህንነትና መረጋጋት ትርጉም ያለው አስተዋጽኦ ለማድረግ ዝግጁ መሆኗን አጽንኦት ሰጥተዋል በማለት ያስነበበው አልጀዚራ ነው። በጋዛ ሰላም ወርዷል፣ የሐማስ አባላት ምህረት ይደረግላቸው አሉ ዶናልድ ትራምፕ። ኔታንያሁ በትራምፕ የሰላም ዕቅድ መስማማታቸውን የአሜሪካው ፕሬዝዳንት ማረጋገጣቸው ተነገረ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ሰላም ለመፍጠር ባቀዱት ዕቅድ ሰኞ በዋይት ሃውስ ያደረጉትን ስብሰባ ተከትሎ መስማማታቸውን ገልጸዋል። ትራምፕ በዋይት ሃውስ ጋዜጣዊ መግለጫ ላይ ምን አሉ? ትራምፕ ከተኩስ አቁም ስምምነቱ በኋላ አሜሪካ በእስራኤል ደህንነት ላይ ተሳታፊ እንደምትሆን ተናግረዋል። ፕሬዝዳንቱ ስምምነታቸውን በሐማስ ተቀባይነት ካገኘ በሕይወት ያሉና የሞቱ ታጋቾች በሙሉ ወዲያውኑ እንደሚለቀቁ ተናግረዋል። ትራምፕ ጦርነቱን ራሳቸው ለማቆም አስበዋልና ሐማስ ይህን ማድረግ እንደሚፈልግ እየሰማ ነው ብሏል። ሐማስ እስራኤል የተስማማችውን ስምምነት ውድቅ ካደረገ ሐማስን ለማጥፋት አሜሪካ እስራኤልን ድጋፍ እንደሚሰጥም ጠቁሟል። ሁሉም ሰው ተቀብሏል፣ እነሱ ብቻ ናቸው የቀሩት እና ሐማስ ስምምነቱን ውድቅ ካደረገው እንደምታውቁት ቢቢ እወደዋለሁ፣ እስራኤል ለምታደርገው ለማድረግ ሙሉ ድጋፍ አለው። ነገር ግን ሐማስ አዎንታዊ መልስ እንደሚኖረን ይሰማኛል ብለዋል። ትራምፕ ከኔታንያሁ ጎን ቆመው በስምምነቱ የአረብ ሀገራትን የሚያሳትፍ በመሆኑ በመካከለኛው ምስራቅ ሰፊ ሰላም ለማምጣት የሚያግዝ ነው ብለዋል። የሰላም ሽልማት ለኔ ካልተሰጠ ለአሜሪካ ትልቅ ስድብ ነው አሉ ዶናልድ ትራምፕ። የአሜሪካ ፕሬዝዳንት ሆነው በተመረጡ በጥቂት ጊዜያት ውስጥ በሩሲያና በዩክሬን መካከል ያለውን ጦርነት እንዲቆም አደርጋለሁ ቢሉም እስካሁን ያልተሳካላቸው
ከቻይና ጋር የኢኮኖሚ ከሰሜን ኮሪያ ከኢራንና ሌሎች ግጭቶች ጀርባ አሉ የሚል ሐሜት የሚቀርብባቸው ዶናልድ ትራምፕ ዘንድሮ የኖቤል ሰላም ሽልማት ለኔ ካልተሰጠ ለአሜሪካ ትልቅ ስድብ ነው ማለታቸው ተሰማ። ትራምፕ ማክሰኞ በኳንቲኮ ለሚገኙ ወታደራዊ መሪዎች ባደረጉት ንግግር የጋዛን ግጭት ለማስቆም ያቀደውን እቅድ በመጥቀስ እኛ ለዓለም ሰላም እየተጋን እንገኛለን፣ ከ7 በላይ ዓለም አቀፍ ግጭቶችን ለማስቆም ችያለሁ፣ ስለዚህም የኖቤል ሽልማት ይገባኛል ማለታቸው ነው የተነገረው። የኖቤል ሽልማትን የማይረባ ነገር ላላደረገ ሰው ይሰጡታል። ስለ ዶናልድ ትራምፕ አእምሮና ጦርነቱን ለመፍታት ምን እንደወሰደ መጽሐፍ ለጻፈ ሰው ይሰጣሉ። የኖቤል ሽልማት ለጸሐፊዎች ያደላል። አዎ ይገባኛል። አሜሪካ እንደዚህ ያለ ሽልማት ስለሚገባት አገሪቱ እንድታገኝ እፈልጋለሁ ብለዋል። ስለዚህ ይህን የጋዛን ግጭት የማስቆም እቅድ ከኔ ውጪ ማን ያሳካዋል? ሕይወቴ በሙሉ የተመሰረተው በዚህ ላይ ነው። የኖቤል የሰላም ሽልማት ካልተሰጠኝ አሜሪካ ላይ ትልቅ ስድብ ነው፣ ግን የሚሆነውን እናያለን ሲሉ ተናግረዋል። የኖቤል ሽልማት ለመጀመሪያ ጊዜ የተሰጠው በ1901 እንደ አውሮፓውያን አቆጣጠር ሲሆን ሽልማቱም የተሰየመው አልፍሬድ ኖቤል በተሰኘና በ1891 እንደ አውሮፓውያን አቆጣጠር ሕይወቱ ላይ ያለፈው ስዊድናዊው የኬሚስትሪ ባለሙያና ኢንጂነር የነበረው ከፐርቴ ነጋዴ ሰው ስም እንደሆነ የሚነገርለት ሽልማቱ ሰላምን ጨምሮ በተለያዩ የሙያ ዘርፎች የላቀ አስተዋጽኦ ላበረከቱ ሰዎች የሚሰጥና ትልቅ ዓለም አቀፍ ዕውቅናንና ተቀባይነትን ያገኘ ሽልማት ነው። በእስራኤልና በሐማስ እንዲሁም በእስራኤልና በኢራን መካከል የነበረው ግጭት እንዲቆም ከሌሎች ሀገራት ጋር ሆነው የማደራደር ተግባራትን መሳተፋቸው ጨምሮ 7 ጦርነቶች እንዳቆሙ የሚናገሩት ፕሬዝዳንት ትራምፕ የዘንድሮ የዓለም የሰላም ኖቤል ሽልማት እንደሚገባው ደጋግሞ ገልጿል። ዶናልድ ትራምፕ በብዙ ሀገራት ቀጠናዎች ሰላም እንዲሰፍን ገንቢ ሚና እየተጫወቱ መሆኑን እናውቃለን ያሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ጨምሮ በርካታ መሪዎች የሰላም ኖቤል ሽልማት እጩ እንዲሆኑ ጥቆማ ማቅረባቸው ገልጸዋል። ለዘገባው ዘኢንዲያን ፕሬስ፣ ቴሌግራፍ፣ ሲቢሲ የዜና ወኪሎችን ተጠቅመናል። በፍልስጤም የታየውን የሰላም ተስፋ ያጨለመው የሁቲዎች ጥቃት የዓለም መሪዎች ላለፉት 2 ዓመታት በሰው ደም እየጨቀየች ቦምብ ሚሳኤል እየተዘራባት ፍርስራሽ እየተከመረ ከሰዎች መኖሪያነት ወደ ሰው አካል መንጨርጨሪያነት እየተቀየረች የምትገኘውን ጋዛን ወደ ሰላም ለመመለስ ጥረት ላይ በሚገኙበት ወቅት ለጋዛውያን ጠበቃ ነኝ የሚለው የየመኑ ሁቲ ለፍልስጤማውያን አጋርነትን ለማሳየት በሚል በኤደን ባህረ ሰላጤ የኔዘርላንድ ባንዲራ የምታውለበልብ የጭነት መርከብ ላይ ጥቃት ማድረሱ ተሰምቷል። የዚያች ትንሽ ጠባብ ደሃ ሰርጥ ጎስቋሎች ሕፃን ካዋቂ ወንድ ከሴት ሳይለይ የሚፈጀው የቦምብ ሚሳኤል ወጀብ እንዲቆም ፖለቲከኞች፣ ዲፕሎማቶች፣ ቀሳውስት፣ መሻይኮች፣ ሕዝብ በየአደባባዩ ሰልፍ እየጠየቀ በሚገኝበት በዚህ ሰዓት በኢራን የሚደገፉ ሁቲዎች በኤደን ባህረ ሰላጤ ላይ ያደረሱት እጅግ ከባድ ጥቃት የተኩስ አቁም ስምምነት ላይ ለመድረስ የሚደረገውን ጥረት ስጋት ውስጥ መክተቱ ተገልጿል። ለፍልስጤማውያን አጋርነታቸውን በመግለጽ በሚል ከ100 በላይ በሆኑ መርከቦችና በእስራኤል ላይ የሚሳኤልና ሰው አልባ አውሮፕላኖች ጥቃት የፈጸሙት የየመን ታጣቂ ሁቲዎች መርከቧ ላይ ጥቃት መሰንዘራቸውን በእሳት እንድትቃጠል ማድረጋቸውን በኤደን ባህረ ሰላጤ ላይ ለደረሰው ጥቃትም ኃላፊነት እንደሚወስዱ ረቡዕ ዕለት አሳውቀዋል። ሁቲዎች በኤደን ባህረ ሰላጤ በማንነር ቫግራክት ላይ ያነጣጠሩ የክሩዝ ሚሳኤልን ጥቃት መፈጸማቸውን የሐውቲ ወታደራዊ ቃል አቀባይ ብሪጅ ጄኔራል ያህያ ሳሬ ገልጸዋል። ሳሬ የመርከቧን ባለቤቶች የተያዘችውን የፍልስጤም ወደቦች የመግባት እገዳን ጥሰዋል ሲሉ ቢከስም ከጥቃቱ በፊት የዩኤስ የባህር ኃይል የሚቆጣጠረው የጋራ የባህር መረጃ ማዕከል ሚናርቫ ግራክት ከእስራኤል ጋር ምንም ግንኙነት እንደሌላት ለቡድኑ ተናግሯል ተብሏል። በጥቃቱ በሚናርቫ ግራክት ተሳፍረው ላይ የነበሩት ከፊሊፒንስ፣ ሩሲያ፣ ስሪላንካ እና ዩክሬን የመጡ 19 አባላት ያሉት ቡድን ተሳፍረው የነበረ ሲሆን 2 መርከበኞች ቆስለዋል። የእሳት ቃጠለው ከፍተኛ ጉዳት ካደረሰ በኋላ መርከቧን ለቀው ለመውጣት ተገደዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት በኢራን ላይ በኒውክሌር መርሃ ግብሯ ላይ ጥሎባት የነበረውን ማዕቀብ እንደገና ከጣለ በኋላ መካከለኛው ምስራቅ ጠርዝም ላይ የሚገኝ ሐውቲዎች የተለያዩ የአሜሪካ የነዳጅ ኩባንያዎችን ኢላማ ለማድረግ
ያሉትን ሁሉንም ዘዴዎችና መሳሪያዎች እንጠቀማለን ሲሉ ዝተዋል። ይህ የሁቲ አዲስ ጥቃት አሜሪካ እስራኤልን እያስታጠቀች፣ ምዕራባውያን በዝምታ እያዩ፣ የአረብ መሪዎች እየተርመጠመጡ፣ ኢራን እየፎከረች፣ ሐማስ እየዛተ፣ ሂዝቦላህና ሁቲዎች እየጨፈሩ፣ ከሊቢያ ሚሳኤሎች እያስወነጨፉ፣ እስራኤል በረጅም ምረት የለሽ እጇ ቦምብ እያዘነበች የቆየበትን የጋዛ ምድር የታየ የሰላም ተስፋ የሚያጨልም እየተባለ ይገኛል። ለዘገባው ጀሩሳሌም ፖስት፣ ሮይተርስ፣ ሚድል ኢስት፣ ዘ ኒው አረብ ተጠቅመናል። የሰላም ስምምነቱን ለመቀበል አልወሰንኩም አለ ሐማስ። ሐማስ የትራምፕን የጋዛ ጦርነት ለማስቆም ያቀዱትን እቅድ ለመደገፍና ለመቀበል እንደሚያስቸግረው መናገሩ ተሰማ። የሐማስ ባለስልጣናት በዩኤስኤ ፕሬዝዳንት ዶናልድ ትራምፕ የጋዛ የሰላም እቅድ ላይ ትጥቅ ማስፈታትን ጨምሮ አንቀጾችን ማሻሻያ ይፈልጋሉ ሲል ለቡድኑ አመራር ቅርብ የሆነ የፍልስጤም ምንጭ ለኤኤፍፒ የዜና ወኪል ረቡዕ ዕለት ተናግሯል። የሐማስ ተደራዳሪዎች ማክሰኞ ዕለት ከቱርክ ከግብፅና ከኳታር ባለስልጣናት ጋር በዶሃ ውይይት ማድረጋቸውን የገለጹት ምንጩ ስማቸው እንዳይገለጽ በመጠየቅ ጉዳዩን አሳሳቢ በሆኑ ጉዳዮች ላይ ለመወያየትና በትራምፕ ሐሳብ ለመስማማት ወይም በገሃነም ለመክፈት ቡድኑ ምላሽ ለመስጠት 2 ወይም 3 ቀናት ያስፈልገዋል ብለዋል። በእስራኤል የሚደገፈውና ከተለያዩ የአረብ ሀገራትና ሌሎች ሀገራት አድናቆት ያገኘው የትራምፕ እቅድ የተኩስ አቁም በሐማስ ታጋቾች በ72 ሰዓታት ውስጥ እንዲፈቱ፣ ድርጅቱ ትጥቅ ማስፈታትና እስራኤል ቀስ በቀስ ከጋዛ መውጣትን ይጠይቃል። ነገር ግን የፍልስጤም ምንጭ ሐማስ አንዳንድ አንቀጾችን ማሻሻያ ይፈልጋል። ለምሳሌ ትጥቅ መፍታትና ሐማስንና አንጃ ካድሬዎችን ማባረርን የሚመለከቱ ጉዳዮች ብለዋል። የሐማስ መሪዎችም እስራኤል ሙሉ በሙሉ ከጋዛ ሰርጥ ለማውጣት ዓለም አቀፍ ዋስትናዎችና በግዛቱ ውስጥም ሆነ ከግዛቱ ውጪ ምንም አይነት የግድያ ሙከራ እንደማይደረግ ዋስትና ይፈልጋሉ። የእስራኤል ታጋቾች ለቀይ መስቀል ለማስረከብ ከሚደረገው ስነ ስርዓት በፊት ሐማስ ዝርዝር መረጃ ሳይሰጥ ከሌሎች ክልላዊና አረብ ፓርቲዎች ጋር ግንኙነት ማድረጉን ገልጿል። ከቢቢሲ ጋር የተነጋገሩ አንድ ከፍተኛ የሐማስ ባለስልጣን እንዳሉት አሸባሪው ቡድን የእስራኤልን ጥቅም ስለሚያስከብርና የፍልስጤም ሕዝብን ችላ ስለሚል የትራምፕን ሐሳብ ውድቅ ሊያደርጉ ይችላሉ ብሏል። ባለስልጣኑ አክለውም ሐማስ የእቅዱን በርካታ ቁልፍ አንቀጾች እንደሚቃወመው፣ ከነዚህም መካከል ሐማስ ለቆ ሲወጣና የእስራኤል መከላከያ ሰራዊት ጋዛን ለመቆጣጠር መታቀዱን ዓለም አቀፍ የመረጋጋት ኃይል እየተባለ የሚጠራው ቡድን መግባቱንና የእስራኤል መከላከያ ሰራዊት ለቆ የሚወጣበት የጊዜ ሰሌዳ አለመቀመጡን እንደማይስማማበት ገልጿል። እስካሁን በሐማስ ውስጥ 2 አመለካከቶች አሉ። የመጀመሪያው ያለ ቅድመ ሁኔታ ይሁንታ ይደግፋል። ምክንያቱም ዋናው ነገር በትራምፕ የተኩስ አቁም መኖሩ ነው። ሸምጋዮች የእስራኤልን እቅድ ተግባራዊ ለማድረግ ዋስትና ከሰጡ ለመስማት ይፈልጋሉ። ነገር ግን ሌሎች በአስፈላጊ አንቀጾች ላይ በተለይም ትጥቅ ማስፈታትን ከዚህም በኋላ በፍልስጤም የፖለቲካ ተሳትፎ እንዳያደርግ የሚከለክለውን አይቀበሉም ብሏል ሲል የዘገበው ታይምስ ኦፍ እስራኤል የዜና ወኪል ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በምዕራብ አውሮፓ ሀገራት በልጆች ላይ እየተፈጸመ ነው ያሉትን የጾታ ሽብርተኝነት በመቃወም በርካታ ሰዎች ወደ ሩሲያ ለመኖር እየመጡ ነው ሲሉ ተናገሩ። ፕሬዝዳንቱ ሐሙስ በሶቺ ከተማ በተካሄደው የቫልዳይ የውይይት ክበብ ላይ ባደረጉት ንግግር በተለይ ከትላልቅ የአውሮፓ ሀገራት በርካታ ሰዎች ወደ ሩሲያ የሚመጡት ከፖለቲካዊ ምክንያቶች ይልቅ በዋነኝነት በእሴት ልዩነት ነው ብለዋል። በልጆች ላይ የሚፈጸመው የጾታ ሽብርተኝነት ብዙ ሰዎችን አያስደስትም። ስለዚህ ወደኛ በመምጣት አስተማማኝ መጠጊያ ይፈልጋሉ። እግዚአብሔር ከፈቀደ እንደግፋቸዋለን ሲሉ ፕሬዝዳንት ፑቲን ተናግረዋል። የፑቲን ንግግር በብዙ ምዕራባውያን ሀገራት ትምህርት ቤቶች ውስጥ ባህላዊ ያልሆኑ የጾታ ማንነቶችን ማስተዋወቅ፣ ለትራንስጀንደር መብቶች የሚደረግ ድጋፍና የጾታ መቀየሪያ ሂደቶችን የሚመለከት እንደሆነ ይገመታል። ሩሲያ ከቅርብ ጊዜ ወዲህ ባህላዊ እሴቶችን በማስተዋወቅ ላይ ትገኛለች። መንግስት ባህላዊ ያልሆነ ግንኙነቶችን ማስፋፋትን በሕግ ያገደ ሲሆን የኤልጂቢቲኪው ንቅናቄን ደግሞ አሸባሪ ድርጅት ሲል መፈረጁ ይታወሳል። በ2024 የወጣ አንድ የፕሬዝዳንታዊ አዋጅ ሩሲያ ወዳጅ ያልሆኑ አገራት በማለት ከፈረጀቻቸው 47 ሀገራት የሚመጡና
ከሀገራቸው ርዕዮተ ዓለማዊ ፖሊሲዎች ጋር የማይስማሙ ዜጎች በቀላል አሰራር በሩሲያ ጊዜያዊ የመኖሪያ ፈቃድ እንዲያገኙ ይፈቅዳል። ዘለንስኪ ሶስተኛውን የዓለም ጦርነት ሊያስጀምር ነው አለች ሞስኮ። ዩክሬን ሩሲያን ለመወንጀልና ከኔቶ ጋር ወደ ቀጥታ ጦርነት ለማስገባት በማሰብ ተመሳስለው በተሰሩና የሩሲያን ባንዲራ የሚያውለበልቡ ሰው አልባ ድሮኖችን በማዘጋጀት በሩማንያና በፖላንድ ውስጥ ጥቃት ለማድረስ ሴራ ማሴሯ ተነገረ። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቭ በቴሌግራም ቻናላቸው ላይ እንደገለጹት ዩክሬን ከዚህ ቀደም የወደቁትን በርካታ የሩሲያን ጌራን 2 ካሚካዜ ድሮኖችን ወደ ነበረበት ለመመለስ የጦር ጭንቅላትን በማስታጠቅና በአውሮፓ ህብረት ሀገራት ውስጥ ወደሚገኙ ዋና የኔቶ ማጓጓዣ ማዕከላት ጥቃት ለማድረስ እያሰበች መሆኑን ደርሰንበታል ብለዋል። ዓመታትን በዘለቀው የሁለቱ ጦርነት የወደቁ ወይም የተጠለፉትን የሩሲያ ሰው አልባ አውሮፕላኖችን በማደስ በአውሮፓ ሀገራት ላይ ጥቃት በመፈጸም ሞስኮን ጥፋተኛ ለማድረግና በሩሲያና በኔቶ መካከል የትጥቅ ግጭት በመፍጠር በአውሮፓ በዘመናዊ ታሪክ አውዳሚ የሆነውን የሶስተኛው የዓለም ጦርነት ለማስጀመር ማቀዷን በስለላ ደርሰንበታል ብለዋል። በአውሮፓ ህብረት ሀገራት ውስጥ ወደሚገኙ ዋና የኔቶ ማጓጓዣ ማዕከላትን ለማጥቃት እንዳሰበች የተናገሩት ሚኒስቴሯ በተመሳሳይ ጊዜ ለጥቃቱ ሞስኮን ተጠያቂ በማድረግ በአውሮፓ የውሸት ትረካ ይሰራጫል ብላለች። እንደ ዛካሮቭ አባባል የእንደዚህ አይነት የተንኮል ተግባር ዓላማ ኔቶ ከሩሲያ ጋር በቀጥታ ወታደራዊ ግጭት እንዲፈጠር ማድረግ ሲሆን በመስከረም አጋማሽ ላይ እነዚህ የታደሱ የጌራን ድሮኖች በላቪቭ ክልል ወደሚገኘው የቮሮቭስኪ ማሰልጠኛ ቦታ መድረሳቸው ገልጻለች። ዛካሮቭ የሃንጋሪ ጋዜጠኞችን ጠቅሳ የዩክሬን ፕሬዝዳንት ቭላድሚር ዘለንስኪ ለነዚህ ድርጊቶች የተጠረጠሩበትን ምክንያት ቀጥተኛ እንደሆነ ከባድ ሽንፈት እየደረሰባቸው የሚገኙት የዩክሬን ታጣቂ ኃይሎች ዓለምን ብሎም አውሮፓን ወደ ጦርነቱ በመጎተት አውሮፓ ምድር ሶስተኛው የዓለም ጦርነት ለማስጀመር ነው ስትል ገልጻለች ሲሉ የዘገቡት ሞስኮ ታይምስ፣ ፍራንስ 24 እና ሌሎችም ዓለም አቀፋዊ ሚዲያዎች ናቸው። ሁሉም ወጣት ወደ ጦር ግንባር፣ አባት ሀገር ሩሲያ ወይም ሞት። ፑቲን ከኔቶ አባል ሀገራት ጋር በፍጥጫ ላይ የምትገኘው ሩሲያ በታሪኳ ግዙፍ የሆነ ይህ ሀገር ሉዓላዊነት የማስጠበቂያ ወታደራዊ ጥሪ አደረገች። በየዓመቱ በየጸደይና በመጣው ወራት ወጣት ወንዶችን ለግዳጅ አገልግሎት ወታደራዊ ስልጠና በመስጠት ዝግጅት የምታደርገው ሩሲያ እንደ አውሮፓውያን አቆጣጠር ከ2016 ጀምሮ በሀገሪቱ ትልቁ የበልግ የግዳጅ ስልጠና 135,000 ሰዎችን ለመደበኛ ወታደራዊ አገልግሎት ጥሪ ማቅረቧ ተሰምቷል። ምዕራባውያኑ አሜሪካ በዩክሬን ጀርባ ታዝለው ስንቅና ትጥቅ በግፍ እያቀረቡ በሚደረገው የዩክሬን ሩሲያ በቀጠለበት ወቅት ቭላድሚር ፑቲን ዕድሜያቸው ከ18 እስከ 30 ዓመት የሆኑ 135,000 ወንዶች የሀገሪቱን ወታደራዊ አገልግሎት እንዲቀላቀሉ በሩሲያ ትልቁን ወታደራዊ የውትድርና ስልጠና እንድትወስድ ትዕዛዝ አስተላልፈዋል። ሰኞ ዕለት በወጣው አዋጅ ፑቲን ከጥቅምት 1 እስከ ታህሳስ 31 ቀን 2025 135,000 የሩሲያ ፌዴሬሽን ዜጎች ለውትድርና እንዲመዘገቡ አዘዋል ተብሏል። ፑቲን ትናንት ምሽት በክሬምሊን ድረገጽ ላይ ባደረጉት ንግግር በዩክሬን ላይ ፍትሃዊ ጦርነት ሲሉ የጠሩትን ኃይላቸው እያሸነፈ ነው ብለዋል። ተዋጊዎችንና አዛዦችን ለሀገራቸው ኃያልነት፣ ገናንነት እናም ሊያጠፏት ያሰፈሰፉ ጠቅላዮችን አደብ ለማስገዛት ይህንን የጽድቅ ጦርነት እያካሄደችና ጠንክራ እየሰራች ነው። ለእናት ሀገር ያለንን ፍቅርና ታሪካዊ ጣፈንታችንን አንድነቷን በጋራ እየጠበቅን ነው፣ እየተዋጋን እያሸነፍን ነው ብለዋል ፕሬዝዳንት ቭላድሚር ፑቲን። እንደ አውሮፓውያን አቆጣጠር የካቲት 2022 በዩክሬን ላይ ጥቃቱን ከከፈተበት ጊዜ ጀምሮ ለደህንነታቸው ከፍተኛ ትኩረት የሰጡት ፑቲን ሩሲያን ኃያል ለማድረግ ከሶቪየት ዘመናት ጀምሮ ታይቶ በማይታወቅ ሁኔታ ወታደራዊ ወጪዋን በብዙ ደረጃ ጨምረዋል። በየዓመቱ ከትምህርት ቤት ወይም ከኮሌጅ በሚመረቁበት በሚያዝያና በጁላይ መካከል ባለው የጸደይ ዘመቻ ብዙ ወንዶች ለወታደራዊ ግዳጅ ጥሪ በማድረግ ጥሪ የምታደርገው ሩሲያ
በዘንድሮ ዓመት ያደረገችው ጥሪ ባለፉት 10 ዓመታት በሚጠጋ ጊዜ ውስጥ ታይቶ አይታወቅም ተብሏል። የሩሲያ ተዋጊ ጀቶች ወደ ኢስቶኒያ ከገቡ በኋላ፣ በኔቶ የጦር አውሮፕላኖች ከተጠለፉ በኋላ ፑቲን ወደ ሌሎች የምዕራብ አውሮፓ አካባቢዎች ሊፈጽም ይችላል የሚለው ስጋት ከጊዜ ወደ ጊዜ እየጨመረ መጥቷል። የሩሲያ መከላከያ ሚኒስቴርም ትናንት ምሽት ሻንድሪ ሆሎቭ እና ዛሪክን የተባሉትን የምስራቅ ዶኔትስክ 2 ሰፈሮች መቆጣጠሩን ገልጿል። የመከላከያ ሚኒስቴሩ አንድሬ ቤሎዞቭ ግዛቱን በቁጥጥር ስር ለማዋል ቀዩ ጦር ላደረገው ደፋርና ወሳኝ እርምጃዎች እንኳን ደስ አለን በማለት መግለጫ አውጥቷል ሲሉ የዘገቡት ሞስኮ ታይምስና ዴይሊ ሜል ናቸው።